ናቸው ብለን ያዘልቃቸው ሰላም ቤተሰብ በያላችሁበት ሰላማችሁ ብዝት ትርፍ ይበል ያልኩ ዛሬም የተለዩ ነገሮችን ይዤ መጥቻለሁ። የተለዩ ነገሮች ደግሞ በሃናን የሽምግልና ጉዳይ የተነሱ ነገሮች አሉ ማለት ነው። በተጨማሪ ደግሞ ከሃናን በተጨማሪ ብዙ ወንዶች በሃና ሽምግልና ላይ ጥቃት ደርሶብናል እያሉ ይገኛሉ እና ለዚህ ጥቃት ተቃውሞ በይፋ ፊርማ የማሰባሰብ ስራ እየሰሩ ነው። ይሄንንና የአዶናይ ጉዳይ ከዚህ በፊት ቀደም ብዬ የሰራው ስራ ነበረ። ያ ቀደም ብዬ የሰራው ስራ ማለት አዶናይ ከዚህ ወዴት እየሄደ ነው ወይስ ከዚህ በኋላ ምን ያህል መንገዶች ይጓዛል፣ ረጅም መንገድ እና ብዙ ተአምራታት ሊያሳየኝ ይችላል ብዬ ቪዲዮም ሰርቼ ነበረ እና አዶናይ አሁንም አላስቆመም ማለት ነው። አዶናይ በታላቁ ሩጫ ላይ ቦዲጋርድ በማድረጉ ብዙ ሰው ተቃውሞ እያደረሰበት ነበር። ለምንድነው ቦዲጋርድ ያደረገው? ይሄ ለጉራ ነው ወይስ ምናምን እያሉ ነበር ብዙ ሰው ማለት ነው። በዚህ ጉዳይ ደግሞ ሀሳብ ወይም መልስ ሰጥቷል። ስለዚህ አዶናይ በሰጠው መልስ አብረን ቆይታ እናደርጋለን። የሃና ሽምግልና አብረን ቆይታ እናደርጋለን። የፋናን ማለት ነው። የፋናን ሽምግልና አብረን እናየዋለን ማለት ነው። ለምንድነው ወዶቹ እስከዚህ ድረስ የሆኑት? ለምንድነው ጥቃት ደርሶብናል እያሉ ያሉት የሚለውና በዚህ ጉዳይ እናወራበታለን ማለት ነው። ለማንኛውም ወደዚህ እንሂድ እስቲ ወደ ፋናን እንዳያችሁ ነው። ያው ሽምግልና አለካው በጣም ደስ ይላል። በጣም ማለት ነው የተለየ ነው ሽምግልናው። የፋናን ሽምግልና የተለየ ነው። በእርግጠኝነት በጣም ደስ የሚል ነው። ቆንጆ ከመሆኗ የተነሳ ስነ ስርዓት ስላላት በዚህ የተነሳ ደግሞ ብዙ ሰው እንግዲህ ወንዶች በተለይ ተቃውሟቸውን እየገለጹ ይገኛሉ ማለት ነው። እና ከወንዶቹ ተቃውሞ በአንደኛው ላስጀምራችሁና ምንድነው የሚለው አብረን እንስማው እስቲ። ድንገተኛውን የፈናን ሽምግልናና ትግሉ ላይ ስለሚያጠለው ጥላ ለማህበሩ አባላት አንዳንድ ነገሮችን ማለት እወዳለሁ። በመጀመሪያ ላሳያችሁት መረጋጋትና ስክነት ከልብ አመሰግናለሁ። በ2017 ብዙ ህመሞችን አሳልፈናል። በአደባባይ ተመተናል፣ ተሰድበናል፣ ብሎም ኩላሊታችንን እስከ መውሰድ እንደተደረሰ ይታወቃል። እንደሰማችሁት ነው። ወንዶች በዚህ ደረጃ ላይ ጥቃት ደርሶብናል እያሉ ነው። የ2017 እንደማለፉ አልፎ ብዙ ጫና ደርሶብን ኩላሊት እስከ መስጠት ሌላም ጥፊም ደርሶብናልና ይሄንን ተቃቁመን አልፈነዋል። 2018 ደግሞ ሌላ ጉዳይ ሌላ አወራ ተነስቶብናል እያለ ነው። በምንድነው ጉዳይ? ይሄ 2018 አነጋጋሪ ደግሞ በሃናን ጉዳይ ማለት ድንገት ነው ሽምግልናው የተላከብን። ስለዚህ ድንገት የተላከብን ሽምግልና እንዴት እናስቆመው ብሎ ነው መግለጫው የሚሰጠው ማለት ነው። ስለዚህ ለዚህ ድንገት የተላከው ሽምግልና ምን እያደረጉ ነው? አብረን ነው። ይህን ህመም ከሌሎች ህመሞች ለየት የሚያደርገው የኛ ከምንለው ሰው በመምጣቱ ነው። አርቲስት ህዝብ ላይ በመነሳቱ ነው። አልተዘጋጀንም ነበር። ቁስላችንን እያስታመምን ነበር። እንባችንም አልደረቀም ነበር። ሽምግልና ነው፣ ሙሉ በሙሉ አላለቀም። በአሁን ሰዓት ሽማግሌዎቹን የላከውን አካል በመፈለግ ላይ ነው የምንገኘው። ተይዘው ለማህበሩ ሞራል ካሳና ተገቢውን ቅጣት እስከሚያገኙ ድረስ የቻልነውን እንሞክራለን። አዲስ ነገር ካለ በቀጣይ ቪዲዮ ማሳወቃችሁ ይሆናል። በጽናት
ጉዳዩ እንግዲህ የሃናን ሰርግ በዚህ ጉዳይ እያነጋገረ ይገኛል ማለት ነው። ሃና የፋናን ይቅርታ ሃና ስላልኩ ፋናን ለማለት ነው። ፋናን በዚህ ሁኔታ እየሄደችበት ባለ ሰርጉ ራሱ ምን ሊሆን ነው? ለሽምግልና እንደዚህ ተቃውሞ ከወጣ ለሰርጉ እንግዲህ ምን ሊሆን ነው? አብረን ነው የምናየው ይሆናል ማለት ነው። ስለዚህ ክቡራኖቼ ዋናው ጉዳይ ደግሞ በዚህ በተጨማሪ አንድ ሀሳብ ተሰጥቷል። በዚህ በወንዶች ጉዳይ ማለት ነው። በሰርግ ወይም በሽምግልናው ጉዳይ የተሰጠ ሀሳብም አለ። እሱም አብረን ቆይታ እናደርጋለን። እስቲ እንየው። ሽምግልና መሬት ማንቆጥቀጥ፣ ሰርግ መሬት ማንቆጥቀጥ፣ አረገዝኩ መሬት ይንቆጠቀጣል። የአጥር ወፋት ትስማሽ መሬት ይንቆጠቀጣል። ስትወልዱ መሬት ይንቆጠቀጣል። ኧረ ተረጋጉ በቃ በእግዚአብሔር። እናንተ በአይሱዙ በሲኖ አበባ ታስጭናላችሁ። ከዛ ሎኛ ፍቅረኞች፣ ሎኛ ሚስታቸው፣ ሎኛ እህቶች አጎር አስጨነቁ። ለእኔም አይሱዙ ካልመጣልኝ አበባ አፈር ራስ አፈር ማስደፋት አንችልም። እንኳን ሲኖ ሙሉ አበባ አንድ በግና ውስኪ ልኮኮ ሽምግልና ማግባት እኮ ኢትዮጵያ ውስጥ እኮ ከባድ ፈተና ነው። በነገራችን ላይ ያወራሁን ትክክልም ነው፣ ትክክል ነው። ምን መሰላችሁ እኛ ኢትዮጵያውያን ሰርግ ሲባል በእርግጠኝነት በጣም ሞር ወጪ ከሚወጣበት ጉዳይ ቢኖር አንዱ ሰርግ ነውና ሰርጉ ደግሞ እየተመጣጠነ አይደለም። አሁን በሲኖ ተጭኖ አበባ መምጣት ማለት ምን ማለት ነው? አሁን እኔ በግሌ ቃወመው አልፈልገውም። በመቀጠል ደግሞ ምን አለ መሰላችሁ ሰርግ ሲባል ታዳሚ ይመጣል እና እዛ የሚመጣው ታዳሚ የሚጸጸትበት ወይም ሞራሊቲ የሚነካበት ከሆነ ትርጉም የለውም ማለት ነው። ለምንድን ነው ኢትዮጵያ ውስጥ ፍትሃዊ የሆነ የሀብት ክፍፍል የለም። አንዱ በጣም ሀብታም ይሆንና አንደኛው ደግሞ በጣም ድሃ ነው። ስለዚህ በአይሲሲ ጭኖ የገባ አበባ አንዱ ደግሞ አንድ ቀን አበባ ይዞ የማያውቅ ሰው አለ ማለት ኢትዮጵያ ውስጥ እንደዛ ነው ያለው። ስለዚህ ሁላችንም ልናስብበት ይገባል። እውነቴን ነው የምላችሁ። እስቲ እንቀጥል። ለማንኛውም ነው የዚህ አገር አርቲስቶቹ ባካቸው አሁንም ጥጋባቸው አልወረደላቸውም እንዴ? ማንም ውርጋ ቲክቶከር እየመጣ ዝናውንም ቀማችሁ፣ ብሩንም ቀማችሁ፣ ማስታወቂያውንም ቀማችሁ። አሁንም ጥጋባቸው አልወረደም እንዴ? ሽምግልና መሬት ማንቆጥቀጥ፣ ሰርግ መሬት ማንቆጥቀጥ፣ አረገዝኩ መሬት ይንቆጠቀጣል። የአጥር ወፋት ትስማሽ መሬት ይንቆጠቀጣል። ስትወልዱ መሬት ይንቆጠቀጣል። ኧረ ተረጋጉ በቃ በእግዚአብሔር። እንዴ ሌላው አያግባ እንዴ? ሌላው ሽማግሌ አይላክ እንዴ? እናንተ ሞት አስለሞደቻ ሴቶች እኮ መሬት ጠበባቸው እኮ እናንተ በአይሱዙ በሲኖ አበባ ታስጭናላችሁ። ከዛ ሎኛ ፍቅረኞች፣ ሎኛ ሚስታቸው፣ ሎኛ እህቶች አጎር አስጨነቁ። ለእኔም አይሱዙ ካልመጣልኝ አበባ ይሄ ልብ ቅርጽ ይሄን እንትን ግብዳ ቤት የሚያክል ፎቅ የሚያክል አበባ ለኔም ካልተጫነልኝ ይላል። ባካቸ እኛ እንትን ሲኖሙላ አበባ ወይ ደግሞ አይሱዙ የሚያክል አበባ ልናስጮነላችሁ ቆርታ ሲኖሙላ አሸዋ አስደፉልን ብትል ብር የለንም። ሶማንያ ሺህ ብር ጎብታለ ሲኖሙላ አፈር ለአትክልቱ ፈልጋለሁ አፈር ማስደፋት አንችልም። ሲኖሙላ አበባ ስለዚህ ሁላችን እንደ አቅማችን እንኖር። ያለንበትን ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ጉዳይ ታውቁታላችሁ። ኦቨራክት አታድርጉ። መሬት አይጥባባችሁ። በቃ የአጥር ወፋት አትስማሽ ጩንቅ ለዚህ ለሽምግልና ጩንቅ አረገዝኩኝ ጩንቅ ግማሾቻቸው ባዶ ሆዳችን ሆዳችን ወጥራችሁ ትመጡብናላችሁ። ስታረጉ ራቁት ፎቶ የምትነሱ አርቲስቶች አላቸው እና በሁሉኛ ናቱ አስጨንቁ። እንቁልልጭ የማነ ነው አበሻ አንተ ስትራብ አንተ ስትጠማ እኛ አለማችን እያየን ነው። እኛ መሬት ጦበናል ነው ምንድን ነው? እኔ ደግሞ ድንቅ የሚለኝ የኢትዮጵያ የፊልም ኢንዱስትሪ ምን መሰላቸው? ወንዶቹ ቲያትር ይሰራሉ፣ የቴሌቪዥን ድራማ ይሰራሉ፣ የሬዲዮ ድራማ ይሰራሉ፣ ፊልሞች ይሰራሉ። አሁንም ከአውቶቡስ ጋር ነው የሚጋፉት። በታመሙ ቁጥር እርዳታ ልመና ነው። ወንዶቹ ወግስ ቆልና ነው የሚኖሩት። 40 ዓመት 50 ዓመት ፊልም ኢንዱስትሪ ላይ ቆይቶ ሴቶቹ በ4 ዓመት በ5 ዓመት ሰማይ የምትተኮሱት እንዴት ነው? ዝም ብሎ እንደው ጥያቄ ነው። ምንድን ነው ይህች ዓለም ለኢትዮጵያ አርቲስቶች ለሴቶቹ ለብቻ የምታደላበት ፍትሃዊ አይደለችም። ይቻላል ምንድን ነው የተለየ ኳሊቲ ምንድን ነው ያላቸው ከወንዶች እንዳያችሁት ነው። ሰርግ ባይዘይ የአዶናይ የተለቁ ሩጫ በተዘጋጀበት ጊዜ አዶናይ ታዳሚ ሆኖ ሄደዋል። አዶናይ ታዳሚ ሆኖ በሄደበት ጊዜ ደግሞ ብዙ ሰው እንግዲህ ተለቁ ሩጫ ሲዘጋጅ
ለ25ኛ ጊዜ ይመስለኛል በኢትዮጵያ ውስጥ ማለት እየተዘጋጀ ያለው። ስለዚህ እዛ ለመገኘት ወይም ተጋብዟል። ስለዚህ ተጋብዟል። ሲጋበዝ ሊሮጥና ያው የአዶናይ ባህሪ ታውቁታላችሁ። ከማንም ሰው ጋር ኮሙኒኬት የሚያደርግ ሰው ነው ማለት ነው። ስለዚህ ይሄንን በጣም አነጋጋሪ ሆኗል። አነጋጋሪ የሆነበት ምክንያት ደግሞ ከነ ቦዲጋርዱ ለምን ታላቁ ሩጫ ላይ መጣ ነው። አሁን እዚህ ጋር መለየት ያለብን ነገር አለ። ባህሪ ወይም ማንነቱ ምን ይመስላል የአዶናይ ብለን ብናይ ይላሉ። በራሴ እይታ ነው ይሄንን እያነገርኳችሁ ያለው። ምንድነው አዶናይ ማለት እዛ ሩጫ ቢሮጭ ራሱ ያስሩጣት የሚሮጥ አይመስለኝም። አያስሩጡትም። አንዱ ካንዱ ጋር ነው እንደዚህ ራሱን ቆልሎ ወይም ኮርቶ መሄድ ይችላል ማለት አትነው። ያ ባህሪ ግን አይደለም እሱ ጋር ያለው። ብዙ ታላላቅ ሰዎች እኮ እዛ ይገኛሉ በእርግጠኝነት ማለት ነው። ግን እዛ የሚገኙት ታላላቅ ሰዎች ራሳቸውን እንትን ማለት ከሰው ጋር አያግባቡም። ኢግነር ነው የሚሆኑት የሚያደርጉት። ከዛ ኮስተር ብሎ ያው መድረክ ላይ ሊገኙም ይችላሉ። ይህን ማድረግ ይችላል ባይዘው አዶናይ ከፈለገ ማለት ነው። አዶናይ ከፈለገ ኮስተር ብሎ ራሱን ለህዝብ ይፋ ሳያደርግ ዙሮ ሄዶ እንትን ላይ መድረክ ላይ መገኘት ይችላል በነፃነት ማለት ነው። ግን እዛ ጋር መገኘት ስለፈለገ ሰዎቹ ማያስከሄዱ ስላወቀ ቦዲጋርድ አድርገዋል። ቦዲጋርድም በጣም ትክክል ነው ብዬ የማምነው። በመቀጠል ደግሞ ምን አለ መሰላችሁ ቦዲጋርዶቹ ለምንድነው ሱፍ ያደረጉት ብሎ ብዙ ሰው የሚያወራል። አሁን ሱፍ ማድረጋቸው እኔም አምንበታለሁ። ለምን መሰላችሁ ሱፍ ያደረጉበት ምክንያት እንዲታወቁ እንዲለዩ ነው። አሁን ለምሳሌ እኔ እዛ ብገኝ እንደዚህ ደረት ስለነፋው ማሊያውን ካለየን ወይ ልብሱ መስያውን እንደረዋጭ ነኝ ምን አገባህ ነው የሚለኝ ማለት ነው። አይመለከትም ነው የሚለኝ። ስለዚህ አዶናይ ሪስፔክቱ ወይ ራሱን ለመጠበቅ ያደረገው ነገር በጣም ትክክል ነው ብዬ አምናለሁ። በተጨማሪ አዶናይ በዚህ ጥያቄ ላይ ብዙ ሰው ጠይቆታል። በጣም ብዙ ሰው አዶናይ በጣም ሳይገባ ማይዘው ብዙ ሰው ሳይረዳ ነው ብዬ አምናለሁ። እና ብዙ ሰው ተቃውሞውን አድርገዋል። ብዙ ሰው ተቃውሞ ሲያደርግ አዶናይ ለጉራ እንደዚህ ያደርግ የሚል ኮሜንቶች ያየሁ ነበር። እና አዶናይ ባወራው ጉዳይ ስንግባ ምንድነው የተደረገው ከአዶናይ ጋር እስቲ አብረን መልስ ስላለው ማለት ነው። አዶናይ መልስ ስለሰጠ አብረን ነው እስቲ አዶናይ ቦዲጋርድ ይዞ መጣ ብላችሁ ለተናደዳችሁ ሰዎች አንድ ነገር ልነግራችሁ ፈልጋለሁ። የቀን በቀን ውሎዬ ብታቁት like honestly የቀን በቀን ውሎዬ ብታቁትና ብትረዱኝ ይላለው። and አንዳንድ ሰው መረዳትም አይፈልግም የሆነ እንከን ለማውጣት የሚጠብቁ ሰዎች አሉ። ለምን እንደሆነ አላውቅም። ለምን ነው የወንድማችሁ ውድቀት የምትፈልጉት? አንዳንዶቻችሁ like ምን አድርጌ ነው ገባችሁ አይደለ? ምን እዚህ ጋር የሚያወራው ትክክል ነው። ለምን እንደሆነ ታውቃላችሁ? አንዳንድ ሰው ቀናውን መቀበል አይችልም። በቅንና ያወራው ነገር ወይም የሰራው ነገር ለመፍረድ ነው የሚቸኩለው። ደካማ ጎን መጠቀም እንፈልጋለን ብዙዎቻችን ማለት ነው። ግን መሆን የለበትም። የብዙ ሰው ስህተትም እዚህ ጋር ነው። በቀና መመልከት ነው። በቃ አልፈለገም ወይም አልሆነም ብለን ማለት ነው። ዋናው መልካሙን ነገር ብንወስድ የተሻለ ነው ብዬ አምናለሁ። ግን እኛ ደግሞ እንፈርዳለን። ሰው ላይ በጣም ነው የምንፈርደው ማለት ነው። ብዙዎቻችን ጋር ጉዳት አለ እዚህ ጋር እኔ ያውቃለሁ ማለት ነው። ስለዚህ ለምንድን ነው ኤኒዌይስ ጉረኝነት ከመሰላችሁ እንግዲህ ያው የእናንተ መነጽር ነው። መነጽራችሁ እንግዲህ ላወልቅላችሁ አልችልም። ሁሉም ሰው የየራሱ መነጽር አለው። እነዚህ ቦዲጋርዶች ለምን እንደሚያስፈልጉኝ ልንገራችሁ። አያችሁ ቀን በቀን ውሎዬ በዚህ ቻሪቲ እና ዶኔሽን ምክንያት በጣም ከባድ እየሆነ ነው። ለምን በጣም ብዙ ሰዎች በስልክ ብቻ ሳይሆን በአካልም ይመጣሉ። እኔ ደግሞ እንደ አንድ አዶናይ ማለት ነው የምችለውን ያህል ነው ማድረግ የምችለው እንጂ ለሁሉም ሰው መድረስ አልችልም። ሰው የቀን በቀን ውሎዬ በቃ ልቤ እየደበረኝ ማለት ነው እየጨነቀኝ ምናምን እምቢ እያልኩኝ ሙሉበት ነው ኖ እያልኩኝ ማለት ነው። ቢካዝ በጣም ከመብዛቱ የተነሳ and 2F real estate ነው ፕሮፐርቲ የሰጣችሁት የ10 ሚሊዮን
የሆነ እንትን ቪዲዮ ለቃችሁ ነበር አዶናይ ይፈልከው ምረጥ ያላችሁኝ ማለት ነው። እሱ ምንድነው ያደረገኝ? አንደኛ ነገር የማይሆን ስፖት ላይ ያስቀመጠኝ። በጣም ብዙ ሰዎች በጣም ብዙ እርዳታ ድርጅቶች በጣም ከምታስቡት በላይ በአካልም በስልክም አፕሮች ያደርጉኛል። ሶ አሁን ወደዛ ታላቁ ሩጫ ስመጣ እኔ አንደኛ ነገር እንደ ኖርማል ሰው ኢንጆይ ማድረግ እፈልጋለሁ and I mean በጣም ደስተኛ ነኝ። ሰዎች መጥተው ከኔ ጋር ሲሆኑ ከሰዎች ጋር ሳወራ በጣም ደስተኛ ነኝ። ሲደብረኝም አይታችሁ አታውቁም በእርግጠኝነት ገባችሁ አይደለ? ላይቭ ገብታችሁ ቼክ አድርጉ። I was very happy ግን እኔ ደግሞ እንደናንተ መዝናናት እፈልጋለሁ፣ መጫወት እፈልጋለሁ፣ ገባችሁ? መሮጥ እፈልጋለሁ ምናምን and also ምን ያደርጉ አለቀ። እዚህ ጋር በቃ እንደናንተ መዝናናት እንፈልጋለሁ፣ መሮጥ እንፈልጋለሁ ብሎ ለነጻነት ነው እንደዚህ ያደረገው ማለት ነው። በምን ራሱ በነሰጠው ነጻነት ደግሞ እዛ ጋር ቢገኝ አስቡት። ስለዚህ አዶናይ ያደረገው ነገር በኔ እይታ that's right ትክክል ነው ስራው የሰራው እና በጣም ጥሩ ነው። አዶናይ more respect በጣም አሪፍ ሰው ነው፣ ይገባል። ጋርድ አይደለም ሄሊኮፕተሩን ቢመጣ ችግር የለውም እላለሁ እኔ በኔ እይታ ነው ይሄንን። እና ለማንኛውም እዚህ ጋር ፕሮግራማችንን ጨርሰናል። ሰላም ለእናንተ። መግቢያ ላይ ሰላም ስላልኩ ያው መጨረሻ ላይም ሰላም ይላልኩ። ለእናንተ መልካምን ሁሉ እመኛለሁ። ወዳችኋለሁ። ሐሳባችሁ በዚህ ኮሜንት አስቀምጡልኝ። ማለት መሆን ያለበትን ብላችሁ ሐሳብ አስተያየታችሁ እኔ ለመቀበል ዝግጁ ነኝ። በዛ ላይ ደግሞ አዲስ ነኝ፣ ሰብስክራይብም አድርጉ። ሰብስክራይብ ካደረጋችሁ የበለጠ ስራ እንድሰራ አግዘኛል። ሞር ደግሞ ኮሜንታችሁ አነባለሁ። ኮሜንት በስነ ስርዓት ጻፉልኝ፣ አነባለሁ፣ እቀየራለሁ። የእናንተን ሐሳብ አዳምጣለሁ። ላቭ ዩ ባይ ባይ።